እስቲ አንድ ጊዜ በልጅነታችን ደደቦች ናችሁ፣ መሀይሞች ናችሁ፣ ምንም ነገር አይገባችሁም፣ ድንጋይ ራስ ናችሁ፣ ስድቦቹ ብዙ ናቸው። በእንደዚህ አይነት ስድብ ቀርጸውን አሳድገውን አስተማሪዎች ሊሆኑ ይችላሉ፣ ታላላቆች ሊሆኑ ይችላሉ፣ ወላጆች ሊሆኑ ይችላሉ። አምነ ነው በልጅነት አይምሯችን ተቀብለ ነው ሀያዎች ውስጥ ሰላሳዎች ውስጥ ገብተን ትምህርት አንወድም፣ ትምህርት አይገባንም እያለን ዛሬ ድረስ ለምንከራከር ሰዎች የምን ጸሎት የሚባለው እስቲ እናደርግ። በተቃራኒው ደግሞ በጣም አንተ በቃ የአባት ልጅ ነህ፣ የእናትሽ ልጅ ነሽ፣ ከዘራችን ያለ ነገር ነው፣ ይህን ነገር ማንም ሰው አይፋታውም በሚል ሲወርድ ሲዋረድ የመጣውን ደግሞ አንዳንድ ባህሪና ማንነቶችንም በልጅነት አእምሯችን ተቀርጾብን እንዲቀረጽ እንዲቀመጥና መለወጥ እንደማንችል አሳምነውን ዛሬ ድረስ እኔ አባቴ ልጅ ነኝ፣ እኔ እናቴ ልጅ ነኝ፣ እኔ እንደዚህ ነው ባህሪ እያልን መቀየር እንደማንችል ተደርገን ላመንነውም ሰዎች ትንሽ እስቲ ጸሎት እናርግ። ወል ማይንድሰት የሚለው መጽሐፍ በፕሮፌሰር ካሮል ድዌክስ አነበው ይሄ ሁሉ ነገር ለካ የተሳሳተ እንደነበርና ካለፈው ተምረን ዛሬ ላይ መቀየር እንዳለብን የተረዳሁት መጽሐፍ ነው። ምን ትላለች? የእሷ ወደ 30 ዓመት የሚፈጅ ጥናት አለ። ከዛ ውጪ ቤንጃሚን ብሉም የሚባል ደግሞ ወደ 40 ዓመት የፈጀ ጥናት አለ። አሜሪካ ውስጥም ከአሜሪካ ውጭም የተደረጉ ጥናቶች ናቸው። ውጤታቸው የሚያሳየው ነገር ምንድን ነው? ማንም ሰው የ40 ቀን እድል የለውም። አንድ ሰው መማር የሚችለውን ነገር፣ አንድ ሰው መቀየር የሚችለውን ነገር ኦልሞስት ሁሉም ሰው መቀየር፣ መማር፣ ማወቅ እንደሚችል በተለያየ ጥናት አድርገው ደግፈው ያሳያሉ። ጤና ይስጥልኝ፣ ብሩክ እባላለሁ። የገባኝን መጽሐፍ ሀሳብ ጥናቶችን አንብቤ በህይወቴ ላይ የተጠቀምኩትን ወደ እናንተ ሼር እያደረግኩኝ ነው። ማይንድሰት ላይ ምን አይነት ነገር ታወራለች? ከድሮ ጀምሮ የነበረ ነገር አለ። የማይገባንን ነገር፣ የማናውቀውን ነገር የሆነ ስም ሰጥተን ብቻ መያዝ እንወዳለን። 19ኛው ክፍለ ዘመን ላይ በተለይ ከ1820 እስከ 1840 አካባቢ ፍሬኖሎጂ በሚል የሰው ልጅ ማንነት፣ ባህሪ፣ ብቃት፣ ችሎታና ሌሎች ነገሮች ጭንቅላቱ ላይ ባለው ባምስ ኦን ዘ ስካል ይሉታል፣ ጭንቅላቱ ላይ ባለው እብጠትና ጉብታ ማወቅ ይቻላል ብለው የሚያምኑ ሰዎች ነበሩ። ከዛ ቀጥሎ የመጣው ክሬኒዮሎጂ ይባላል። ይሄ ደግሞ የአእምሮ የጭንቅላታችንን የስከሉን ሳይዝ እና ሼፕ አይተው የአንድ ሰው ባህሪ፣ ማንነት፣ ችሎታ፣ እውቀት ብዙ ነገሩን ማወቅ ይቻላል ብለው የሚያምኑ ሰዎች ነበሩ። ይሄ በጊዜው ተቀባይነት የነበረ ይሁን እንጂ በአሁኑ ሰዓት ተቀባይነት እንደሌለው ግልጽ ነው። ቀጥሎ የመጣው ጂን ነው። ይሄ ደግሞ ዘር ሲወርድ ሲዋረድ የመጣ ከቤተሰብ ከተለያየ ከጥንት አያቶቻችን ሲዋረድ የመጣ ነገር ነው ብሎ የሚያምነው ጄኔቲክ ነው በሚል እምነት ነው። ይሄም ግማሽ በግማሽ ትክክል እንዳልሆነ አሁን በብዙ ጥናቶች ማረጋገጥ ተችሏል። አሁን ላይ ምን አይነት ነገር ነው ተቀባይነት ያለው? ጂንና ኔቸርና ነርቸር፣ ጂንና ኢንቫይሮንመንት። ያ ማለት ምንድን ነው? በዘር የምናገኘው አለ ወይ? ምንም ጥርጥር የለውም። ከዛ ውጭ ግን ነርቸር የሚባል ነገር አለ፣ ኢንቫይሮንመንት የሚባል ነገር አለ። ይሄ ቤተሰቦቻችን የሚያሳድጉን አስተዳደግ፣ አስተማሪዎቻችን የሚያስተምሩን አስተማመር፣ ወላጆች ብቻ ሳይሆን ታላላቆቻችን የሚያመጡት ተጽዕኖ፣ አካባቢያችን፣ አገራችን፣ የምናገኘው እድል፣ የምናደርገው ውጣ ውረዶች፣ የብዙ ነገሮች ድምር እኛን እንደሚቀርጽ፣ እኛን ማንነታችንን እንደሚሰራ በብዙ ማረጋገጫ በተለያየ ጥናቶች አድርገው ያወራሉ። ለዚህ ጥናት አንድ ሁለቱን ልንገራችሁ። አሜሪካ ውስጥ ጋርፊልድ የሚባል ትምህርት ቤት ጌሮ የሆነ በጣም የድሃ ሰፈር፣ ድሃዎች ብቻ ሳይሆኑ ትምህርት አይገባንም ብለው የቆረጡ ተስፋ የቆረጡ ተማሪዎች፣ አስተማሪዎቹም ትምህርት አይገባቸውም ብለው ተስፋ የቆረጡባቸው ተማሪዎች እነዚህን ሰዎች አስተሳሰባቸው የተሻለ አስተሳሰብ ያላቸው፣ መጽሐፉ ላይ ግሮት ማይንድሰት ያላቸው ትላቸዋለች። አስተሳሰባቸው ነገሮች በሂደት በጥረት በመንገዶች መቀየር እንደሚችል የሚያምኑ አስተማሪዎች ሄደው አስተምረዋቸው እነዚህ ተስፋ የተቆረጠባቸው ተማሪዎች የኮሌጅ ሌቭል ሃይስኩል ውስጥ ነው ያሉት፣ የኮሌጅ ሌቭል ካልኩለስ ተምረው ለዩኒቨርሲቲ የሚያበቃ ውጤት ነው ያመጡት። አሜሪካ ውስጥ ቶፕ 3 ከሚባል ኮምፓራቲቭ የሆነ ውጤት ነው ያመጡት። ከዛ ውጪ ቺካጎ ውስጥ በጣም ብዙ ህጻናቶች፣ ኢሞሽናሊ ዲስተርብድ የሆኑ ሰዎች፣ ሜንታሊ ኮግኒቲቭ ስኪላቸው ወይም የአእምሯቸው የመቀበል ችሎታቸው በጣም አናሳ ነው ተብሎ የሚታመኑ፣ ኦልሞስት ሪታርደድ ናቸው ተብሎ የሚታመኑ እነዚህንም ህጻናቶች የዚህ የግሮት ማይንድሰት የሚባለውን አስተሳሰብ ያላቸው አስተማሪዎች ሄደው አስተምረዋቸው
የአሜሪካ ውስጥ ያሉ የፕራይቬት ትምህርት ቤት የሚማሩ የሃይ ስኩል ህጻናቶች የሃይ ስኩል ወጣቶች የማያውቁትን እነዚህ ህጻናቶች እንደ ሼክስፒር አይነት የሚጽፈውን ጽሁፍ ተረድተው በደንብ እንደ ጥሩ ውጤት ማምጣት እንደቻሉ ማሳየት ተችሏል። ስለዚህ ወላጆች፣ አስተማሪዎች ትልቅ ጸጋን ያላችሁ ባካችሁ የህፃናቶችን የታዳጊዎችን አቅም ብቃት አንደርማይን በማድረግ አንደር ኤስቲሜት በማድረግ የት መድረስ የሚችሉ ልጆችን በአጭር አትቅጯቸው ይላሉ። ሶ ይህንን ነገር እንዳልኳችሁ አሁን ጂንና ኤንቫይሮንመንት ተፈጥሮ የሚሰጠን ያለው እንዳለ ነው። እሱን መቀየር ማንችለው ነው። ግን ኤንቫይሮንመንት የሚለው ነገር ላይ ይሄ አመጋገባችን፣ የምናደርገው ኤክሰርሳይዝ፣ የወላጆቻችን አስተዋጽኦ፣ የአስጠኞች አስተዋጽኦ፣ የአስተማሪዎች አስተዋጽኦ፣ እኛ ከኮንፈርት ዞናችን እየወጣን ስንወድቅ ጋይድ እያደረጉ የሚመልሱን ሰዎች እስካሉ ድረስ ህይወታችን ላይ ምንም ነገር መቀየር የማንችለው ነገር አይኖርም። የግዴታ ኤክስፐርት መሆን አለብን እያልኩኝ ሳይሆን መቀየር እንችላለን ነው። ይሄ 40 ቀን እድል የለንም። እስቲ መጽሐፉን ትንሽ ለማለት ልሞክራችሁ። መጽሐፉ ላይ በጣም በዋነኝነት የምታነሳው አብዛኞቻችን አስተሳሰባችን፣ እይታችን ለህይወት፣ ለእውቀት፣ ለሙያ፣ ለባህሪ፣ ለማንነት ፊክስድ የሆነ ማይንድሰት ወይም ግሮዝ የሆነ ማይንድሰት አዳፕት ማድረግ እንችላለን። በአስተዳደጋችን ከሁለት አንዱ ካለን ግሮዝ ማይንድሰት አስተሳሰብ ያለው ሰው በሁሉም መስኩ የተሻለ ነገር ላይ እንዳለ በብዙ ጥናት አድርጋ ታሳያለች። ፊክስድ ማይንድሰት ያለው ሰው ምን አይነት ሰው ነው? ይሄ እውቀት፣ ችሎታ፣ ባህሪ፣ ማንነት፣ ሞያ፣ ሁሉንም ነገር ይሄ ሂውመን ኳሊቲዝ የሚባሉትን ነገሮች በዘር የሚያገኘው በቁጥር ተቆጥሮ የሚሰጠው አድርጎ የሚያምን ወይም እንዲያምን የተደረገ በዚህ አይነት አስተያየቶች አንተ የአባት ልጅ ነህ፣ አንቺ የእናትሽ ልጅ ነች፣ ከልጅነትሽ አንቺ በጣም እንዴት ነው አኩራፊ ነበርሽ፣ ቁጡ ነበርሽ፣ አንተ ከልጅነት በጣም ኃይለኛ ነበርክ፣ እንደዚህ ነበርክ በሚባሉ አስተያየቶች ተቀርጸን አድገን ያንን ነገር መለወጥ እየቻለን እንዳንችል ተደርገን የተቀረጽን ሰዎች ፊክስድ የሆነ ማይንሰት እንዲኖረን ተደርገናል ማለት ነው። ፊክስድ የሆነ ማይንሰት በጣም ብዙ ነገር ነው ችግር የሚፈጥረው። በነገራችን ላይ መጥፎ ነገሩ ትልልቅ ቦታ መድረስ ስለሚችሉ እነዚህ ሰዎች በልጅነቱ ፈጣን የሆነ ትምህርት ቶሎ የሚገባው አይነት ሰው የሆነ ሰው ብዙ ስህተት የማያመጣ ወይም ብዙ ሚስቴክ የማይሰራ ልጅን አንተ በጣም ፈጣን በጣም ናቹራሊ ታለንትድ ነህ፣ በጣም በቃ ምትሃተኛ ነህ፣ ተአምረኛ ነህ እየተባለ አድጎ በትምህርት ምናልባት የሆነ ቦታ ሊደርስ ይችላል። ግን ትዳሩ ላይ ሲመጣ ይህ ተአምር ምትሃት የሚባለው ነገር አይሰራም። ስራ ነው፣ ሂደት ነው፣ ውጣ ውረድ ነው። መንገዶችን እየቀየሰ መንገድ መፈለግ አለበት። ያ በዛ አስተሳሰብ በዛ አስተያየት ያደገ ሰው ትዳሩ ላይ ችግር ይፈጥራል። ጤናው ላይ በጣም ሲቸገር ምን አይነት ነገር ማድረግ እንዳለበት፣ መውደቅ መነሳት እንዳለበት ፍጥነት ሳይሆን ሂደት እንደሆነ የማያውቅ ሰው ይሆንና ህይወቱ ላይ በጣም በብዙ መልኩ ይጎዳል ነው። ፊክስድ የሆነ ማይንሰት ያለው አስተሳሰብ ያለው ሰው ምንም ነገር ከዘር ጋር፣ ከተፈጥሮ ጋር፣ ከፍጥነት ጋር፣ ከብቃት ነው ብሎ በማመን መቀየር መለወጥ ሂደት እንደሆነ የማይረዳ አስተሳሰብ ያለው ሰው በቃ የህይወቱ በጣም በአንድ ነገር ምናልባት ሰክሰስፉል ሊሆን ይችላል። በኮንፈርት ዞን ሁሉ ጊዜ ወደ ላይ ሊያድግ ይችላል። ከዛ ውጭ ግን አዳዲስ ነገር መሞከር፣ አዳዲስ ባህሪዎችን መለማመድና የሚፈልገውን አይነት ኑሮ ለመኖር በጣም ነው የሚቸገረው። ስለዚህ ግሮዝ ማይንድሰት ያለው ሰው ምን ያደርጋል ትላለች? የመጀመሪያው እምነቱ፣ እይታው ምንም ነገር ህይወት ላይ ምንም ነገር ባህሪያችን፣ ትዳራችን ላይ በጣም ወሳኛው ነገር፣ ልጆች አስተዳደጋችን ላይ በጣም ወሳኛው ነገር፣ አዲስ ቦታ ስራ ስንቀጠር ወሳኛው ነገር፣ ጤናችን ላይ፣ ደስታችን ላይ፣ ስኬታችን ላይ በዋነኝነት እይታችን ትልቁን ጨዋታ ይጫወታል። ምንም ጥርጥር የለውም። እኔ አሁን ለምሳሌ በጣም በልጅነቴ ነው ትምህርት እንደማይገባኝ ተደርጌ ያመንኩት። 7ኛ ክፍል ላይ በተለይ የቀስተ ዳመና አስተማሪ ስሙን መጥራቱ አስፈላጊ አይደለም፣ ትምህርት እንደማይገባኝ በጣም አስረግጦ ነግሮኝ አምኜው ነበር። ካናዳ የሚያክል ሀገር መጥቼ የትምህርት እድል አግኝቼ ያንን ነገር አልተጠቀምኩበትም። በተለይ የሳይንስ ነክ ነገር መስማትም ማንበብም ማየትም አልፈልግም ነበር። ይህም መጽሐፍ ካነበብኩኝ በኋላ ግን ሁሉ ነገር ለካ የ40 ቀን እድል እንዳልሆነ ስታስረዳ፣ መንገድ እንደሆነ፣ ሂደት እንደሆነ፣ ስልቶች እንደሆኑ ስታስረዳ ተቀብየው ዛሬ ላይ የሳይንስ
ሰብጀክቶች፣ የሜዲካል ሪሰርች የሆኑ ፔፐሮች በሂውመን አናቶሚ እና ፊዚዮሎጂ የሚባለው ሙሉ የሰውነታችን አወቃቀር፣ አሰራር፣ እያንዳንዱን ኦርገን የሚያስረዱትን ጽሁፎች አንብቤ በቀላሉ ይገባኛል። ይሄ ምንም ስፔሻል የሆነ ነገር አይደለም። አእምሯችን ክፍት የሆነ ንጹህ የሆነ ወረቀት ነው። ግን ይህን ራሱ አንዳንድ ሰው ከ18 በኋላ ከ20 በኋላ ምናምን አይቀየርም የሚል ሰው አለ። የሚባል ነገር የለም። ብዙዎቻችን አሁን ውጭ ሀገር የምንመጣ ሰዎች 50 40 60 ሁላ ሆነው መጥተው እንደ አዲስ ቋንቋ ተምረው እንደ አዲስ ሙያ ተምረው እንደ አዲስ ትምህርት ተምረው ብዙ ነገር ማድረግ ይችላሉ። የሚቆም ነገር አለ። አእምሯችን ሁሉ ጊዜ አዳዲስ ብሬን ሴሎችን ዲቨሎፕ ያደርጋል፣ ይወልዳል። ኒውሮጀነሲስ ይሉታል። እነዚህ የተወለዱት ኒውሮጀነሲስ የሚባሉት አዳዲስ ብሬኖች ደግሞ ሲናፕቲክ ኮኔክሽን የሚባል ነገር አለ። ከኔክት እያደረጉ መስመር እየሰሩ አዲስ ቋንቋ፣ አዲስ ሙያ፣ አዲስ የምንፈልገውን ባህሪ ሁሉን ነገር መለማመድ መቀየር እንችላለን። ይህንን ነገር ግን ለመቀየርና ለመስራትና ለመጣር እይታችን የመጀመሪያውና ትልቁ ቦታ የሚይዝ ስለሆነ ማይንድሰታችን በግሮዝ ማይንድሰት እንዲቀረጽ ማይንድሰት የሚለውን መጽሐፍ በፕሮፌሰር ኬራል ድዌክ የተጻፈውን በጣም እንድታነቡት ሪከመንድ አደርጋችኋለሁ። ምንድን ነው የፊክስድ ማይንድሰት እና የግሮዝ ማይንድሰት ትልቁ አድቫንቴጅ ያለው? የግሮዝ ማይንድሰት ያለው አመለካከት ያለው ሰው ነገሮች ሁሉ በጊዜ ሂደት በተለያዩ ሜተድሶች አልፍሬድ ቤኒ የሚባል ሰው አለ። ምን ያህሎቻችን እንደምናውቀው አልፍሬድ ቤኒ ማለት አይኪዩን ኢንቨንት ያደረገ ሰው ነው። አይኪዩን ኢንቨንት ያደረገበት ብቸኛው ምክንያት አብዛኞቹ ህጻናቶች ፓሪስ ውስጥ ያሉ ህጻናቶች የትምህርት ስትራቴጂው የትምህርት ኩሪኩለሙ እየገባቸው እንዳልሆነ በማየት ለነሱ የሚጠቅም ለነሱ የሚረዳ ስልት ለመዘየድ ብሎ ነው አይኪዩ ቴስት ያወጣው። ዛሬ ከሌ 140 ነው ከሌ 240 ነው እያለ እንደዚህ የምናደርገው የእሱ አላማ የነበረው ግን ህጻናቶች የሚጠቀሙትንና የማይጠቀሙትን ለይቶ ላልጠቀማቸው ላይ እየሰራላቸው ለሌለ ለነሱ መፍትሄ ለማምጣት ነው። የአልፍሬድ ቤኒም ሀሳብ የፕሮፌሰር ኬራልም ሀሳብ ምንድን ነው? የየትኛውም ሰው ባህሪ፣ የየትኛውም ሰው እውቀት፣ የየትኛውም ሰው ሙያ ጊዜ እስከሰጠው ድረስ ፕራክቲስ እስካደረገ ትሬኒንግ እስካደረገ ይሄ ልምምድ እስካደረገ ሙያውን እስከተማረ ድረስ መንገዱን የሚያሳየው ሰው እስካለ ድረስ ሲወድቅ ሚስቴክ ኢንትሪግ እንዲያደርገው ኢንትረስትድ እንዲሆን በመውደቅ ከአይደንቲቲው ጋር ከማያያዝ ይልቅ መውደቅ ማለት ያልሰራበትን መንገድ ማወቅ ማለት ነው። በዚህ አስተሳሰብ የሚቀረጽ ህፃን ሰው የሚቀረጽ ሰው ሁል ጊዜ ህይወቱ ላይ አዳዲስ ነገር መሞከር ይጀምራል። በማይሰራ ሰዓት ይሄ ከማንነቱ ጋር ሳያያይዘው እኔ ማልችል ሰው ነኝ፣ ማረባ ሰው ነኝ ምናምን ከሚለው ይልቅ ጀስት ያልሰራበት መንገድ ነው በማለት የሚሰራበትን መንገድ በመፈለግ ለዛ ነገር መፍትሄ ማምጣት ይችላል ማለት ነው። የአልፍሬድ ቤኒ እሱ ነው ሀሳብ። በዚህ ሂደት ራሱን የሚቀይር ሰው ራሱ ማሻሻል የሚችል ሰው የሚጠቀመው ጥቅም ብዙ ነው። አሁን ናሳ የሚያክሉ ትልቅ ኢንስቲትዩሽኖች ለስፔሻል ፕሮጀክት አስትሮናውትን ሲቀጥሩ በዋነኝነት ሲቀጥሩ የነበረው በህይወታቸው ሲቪያቸው ላይ ሬዙሜያቸው ላይ ወድቀው መነሳት የቻሉትን ሰው ብቻ ነበር። ይሄ ለምንድን ነው? ፊክስድ የሆነ ማይንድሰት ያለውም በአንዳንድ ነገር ሰክሰስፉል ይሆናል፣ በትምህርቱ ትልቅ ቦታ መድረስ ይችላል፣ ግን ወድቆ ለመነሳት ይቸግረዋል። ናሳም ቢሆኑ ሲቀጥሩ ብዙ ጊዜ ወድቆ መነሳት የሚችል ሰው የተለየ ችሎታና ጥበብ እንደሆነ ስለሚያምኑ ለዛ ብለው በብዛት ወድቀው የተነሱ ሰዎችን እንደሚቀጥሩ በጥናት አድርጋ ታሳያለች። ከዛ ውጪ አብዛኞቹ አዋቂና ታዋቂ እያለን በቲቪ የምናያቸው የምናደንቃቸው ሰዎች ለእነሱ አንድ የምንሰጠው ስም ምን አይነት እንደሆነ በመናገር የእኛን አስተሳሰብ ይገልጻል ትላለች። አሁን ለምሳሌ ማይክል ጆርዳን ወይም ታይገር ውድ ወይም አልበርት አይንስታይን ስንል እነዚህን ሰዎች በምን መልኩ ነው የምናስረዳው? ጥበበኞች ናቸው፣ ተአምረኞች ናቸው፣ ምትሃተኞች ናቸው። እንደዚህ አይነት አስተያየት የሚሰጥ ሰው የፊክስድ ማይንድሰት ያለው አስተሳሰብ ያለው ሰው ነው ትላለች። በተቃራኒው ግን እነዚህ ሰዎች ያደረጉት ጥረት፣ ያደረጉትን ሂደት፣ ያደረጉትን ውጣ ውረድ፣ መውደቅ፣ መነሳት የሚያውቅ ሰው ይህንን ለማወቅ ባዮግራፊያቸውን ማየት በቂ ነው። ከነዚህ ከምታነሳቸው ሰዎች መካከል ማይክል ጆርዳን 12ኛ ክፍል ሃይ ስኩል እያለ
ቲም ውስጥ አልተመረጠም ነበረ። ከዛ ውጪ የሚፈልገው ኮሌጅ አልመረጡትም ነበር። ኤንቢኤ ላ ድራፍት ሲያደርጉ 3ኛ ቦታ ላይ ነበር የተመረጠው። ዛሬ ግን ማይክል ጆርደን ሲባል ሁላችንም የምንለው ምንድን ነው? የባስኬትቦል ኪንግ ነው የሚባለው። ይሄ ሰው ግን ያደረገው ነገር በህይወቱ ያደረገው ነገር ባልሰራበት አትችልም በሚባለው ነገር ሁሉ በርትቶ ሰርቶ ትልቅ ቦታ ለመድረስ የጣረው ጥረት ነው። በዚህ አስተሳሰብ በዚህ አመለካከት የምንቀርጻቸው ህጻናቶች እንዲህ አይነት ቦታ መድረስ ይችላሉ። ግዴታ እንደዚህ አይነት ታዋቂ ቦታ መድረስ የለባቸውም፣ ግን በህይወታቸው ላይ ትልቅ የሆነ ስንቅ ነው የምትሰጧቸው ነው። ብዙ ታዋቂ የሆኑ ሰዎችን ታነሳለች። እንደ አርሜዲየስ ሞዛርት የሚባል ሰው አለ። አሁን ገና በ12 ዓመቱ ምናምን ነው ሙዚቃ ኮምፖዝ ማድረግ የጀመረው። ይህም ሰው ገና በልጅነቱ ሙዚቃ ኮምፖዝ ያድርግ እንጂ ከ10,000 ሰዓት በላይ እጁ ዲፎርም እስከሚሆን ድረስ በጣም ፕራክቲስ እንዳደረገ ከዛ በኋላ ነው ሰው ፊት የሚቀርብ ስራ ያቀረበው። ይህንን ነገር መረዳት አለብን። ሰውን ከማድነቃችን በፊት ያ ሰው ምን ያህል ሰርቷል፣ ለዚህ ነገር ምን ያህል ለፍቷል የሚለውን ነገር ማወቅ አለብን። ያን አንደርስታንድ ካደረግን እኛም በህይወታችን ለምንፈልገው ነገር ሁሉ ሂደት እንደሆነ ውጣ ውረድ እንደሆነ ነገሮች ሲሰሩ ያልሰሩትም ካልሰሩም ያልሰሩትን ነገሮች ለምን እንዳልሰሩ ኢንትረስትድ እየሆንን የእሱን ነገር ፊክስ የማድረግ ሂደቱ ላይ ከሰራ በህይወታችን ሙሉ እንሆናለን ማለት ነው። ከዛ ውጭ ኢቨን እንደነ ቻርልስ ዳርዊን እንደነ አልበርት አይንስታይን እነዚህ ራሱ ታዋቂና አዋቂ ከሚባሉ ሰዎች መካከል ናቸው። ግን በልጅነታቸው ምንም አይነት ፕሮሚሲንግ የሆነ እነዚህ ህጻናቶች ሲያድጉ እዚህ ቦታ ነው የሚደርሱት የሚባል አይነት ፕሮሚሲንግ የሆነ ቻይልድሁድ እንዳልነበራቸው የሂደት ውጤት፣ የጊዜ ውጤት፣ የስራ ውጤት እንደሆነ በደንብ አድርጋ ታስረዳለች። እነዚህ ነገሮች አንደርስታንድ ማድረግ ለእኛ የሚጠቅመን ለምንድን ነው? ልጆቻችንንም እኛንም በዚህ አስተሳሰብ መቅረጽ እንጀምራለን። እኔ እንዳልኩት ጤነኛ ለመሆን የሚያስፈልጉኝን ነገሮች ለማንበብ መጽሐፍ አልወድም በማለት በተለይ የሳይንስ ነክ ነገሮች አይገቡኝም በማለት የተቀረስኩትን ከዚህ መጽሐፍ በኋላ ቀይሬው ዛሬ ላይ የምፈልገውን ነገር እያነበብኩኝ መቀየር ችያለሁ። ትዳር ውስጥም ብንሆን ይሄ ራሱ ራሱን የቻለ ትልቅ ቶፒክ ነው። ትዳር ላይ ያለ ሰው ፊክስድ የሆነ ማይንድሰት ያለው ከሆነ ራሱንም እንዲህ ነኝ፣ ሚስቱንም እንደዚህ ነች፣ ትዳር እንዲህ ነው መሆን ያለበት እያለ እየፈረደ ለመቀየር ከባድ የሆነ ችግር ውስጥ ይገባል ነው። ስለዚህ ግሮት ማይንድሰት ያለው ሰው የሚያስበው ምንድነው? እኔ እንደዚህ ነኝ እንደዛ ነኝ የሚባል ነገር የለም። በቃ እኔ እስካሁን ያመጣሁት የእስከዛሬው ልምምዴ ነው፣ ካሁን በኋላ ደግሞ ያለውም የሂደት ጉዳይ ነው ብሎ ትዳሩንም እንደዛው በዛ እይታ በዛ መነጽር እያየ ሪሌሽንሺፕ የሚባለው ነገር ደግሞ ወዴት እንደሚሄድ አይታወቅም። በገባን ጥረት እያደረግን በገባን የተሳሳተውን ነገር ለማስተካከል እየሞከርን የምናመጣው የምንሰራው ቢልድ የምናደርገው ፋሚሊ ነው ብሎ የሚያስብ ሰው ትዳሩ ላይ ስኬታማ የመሆን ቻንሱን ከፍ ያደርገዋል ማለት ነው። ይህንን ነገር የሚያስብ ሰው ይህን ነገር ላይ የሚሰራ ሰው በአሁኑ ሰዓት ከ40 እስከ 50% ትዳር የመፋታት ፕሮባቢሊቲ ያለው ይባላል። ስለዚህ እጃችንን አጣምረን ቁጭ ብለን ከኛ ውጪ ስለሆነ ነገር እያወራን ከምንመጻደቅ ምን አይነት ነገሮችን ብንሰራ ምን አይነት ነገሮችን ብናደርግ ከዚህ ስታቲስቲክስ እንወጣለን የሚለው ነገር ይጠቅመናል። ለዚህ ነገር ደግሞ አንድ ምሳሌ እንደው ትልቅ የሆነ ሪዝን ብሰጣችሁ በአሁኑ ሰዓት በሲንግል ፓረንት የሚያድጉ ህጻናቶች በጣም ብዙ ቻሌንጅ ያጋጥማቸዋል ይባላል። ፐርፌክት አይሆኑም ማለት አይደለም። ጎበዝ እናቶችን ጎበዝ አባቶች ካሳደጓቸው ብዙ ነገሩን የመወጣት ችሎታ አላቸው። ግን ወደድንም ጠላንም በሲንግል ፓረንት የሚያድጉ ልጆች ብዙ ቻሌንጅ ይኖራቸዋል በሲንግል ከማያድጉት። ስለዚህ ይሄንን ቻሌንጅ አላስፈላጊ የሆነ ቻሌንጅ ለምንድን ነው ለልጆቻችን የምናሳልፈው? ይህንን ነገር ብቻ ሳይሆን ራሳችንን ብንሆን ህይወት ላይ የተሻለ ህይወት ነው የምንኖረን፣ ጤነኛ የሆነ ትዳር፣ ደስተኛ የሆነ ትዳር ካለን። ለዚህ የሚጠቅመን ግሮት ማይንድሰት የሚለውን ነገር አዳፕት ማድረግ ነው። ከዛ ውጪ ልጆቻችንን ፕሬዝ የምናደርግበት የምናወድስበት የምናሞገስበትን መንገድ በጣም መጠንቀቅ አለብን ትላለች። እነሱም ብቻ ሳይሆን ስለ ሌሎች ሰዎችም ስናወራ የምናወራውን ነገር ልብ ብለው ነው የሚያዩት። በልጅነት አይምሮ ብዙ ሎጂክ ራሽን ስለማይጠቀሙ በቀላሉ ነው የሚያምኑት። ፍጥነታቸውን የምታደንቁ ከሆነ ሁል ጊዜ እውቀትን ከፍጥነት ጋር ያያይዙታል። አለመሳሳትን የምታደንቁ ከሆነ መሳሳት እንደ ግሽፈት ስለሚያዩት አገን
መሳሳት ስለማይፈልጉ ከኮንፈርት ዞናቸው እንዳይወጡ ታደርጓቸዋላችሁ ነው። ስለዚህ ይልቁንስ ሁል ጊዜ ልጆቻችሁ ላይ መስራት ያለባችሁ እንዴት ጥረት ጥሩ እንደሆነ፣ ከኮንፈርት ዞን መውጣት እንዴት አእምሯቸውን አዳዲስ ኒውሮ ጄነሲስ የሚባል ነገር አዳዲስ ብሬን ሴሎችን ክሬት እያደረገ አእምሯቸው በበለጠ በብሩህ እንደሚቀረጽ ማስረዳት የምትችሉ ከሆነ መንገዶች ህይወት ላይ የሁሉም ነገር መንገድ አለው። ያንን መንገድ የመፈለግ ጉዳይ ነው። የሆነ ነገር የማይገባችሁ ከሆነ ያልገባችሁን መንገድ መፈለግ ነው። በዚህ አስተያየት በዚህ አስተሳሰብ የምታሳድጓቸው ልጆች ነገ ስራ ቦታ ሲገቡ፣ ነገ ውፍረት መቀነስ ሲፈልጉ፣ ነገ ብዙ ነገሮች ቻሌንጅ አለ ህይወት ላይ ገንዘብ ማጠራቀም ይፈልጋሉ። ብዙ ነገሮች ማድረግ ሲፈልጉ የሂደት ጉዳይ እንደሆነ የመንገዶች ጉዳይ እንደሆነ የማይሰራው ነገር የነሱ ማንነት ወይም ከአይደንቲቲያቸው ጋር ሳይሆን ያልሰራበትን መንገድ የሚያውቁበት እንደሆነና ለዛ የሚሰራ መንገድ እንዲፈልጉ የምታደርጓቸው ከሆነ በህይወታቸው ሙሉ ኮንፊደንስ ያላቸው ልጆች በራሳቸው ጥረት በራሳቸው ልፋት ጥሩ ቦታ ላይ መድረስ የሚችሉ ልጆች ነው የምታደርጓቸው። ይሄ ኦብቪየስሊ እንደ ሰርጀሪ ተቀዶ የሚገባ ተቀዶ የሚወጣ ነገር አለ። ላይፍ ሎንግ የሆነ ማንነት መለማመድ ያለባቸው ማንነት ነው። ይሄ ነገር ላይ መስራት አለባችሁ ነው የምትለን ፕሮፌሰር ካሮል ድዌክ። እንግዲህ ብዙ ማለት ይቻላል፣ ግን ዋናው ቁም ነገሩ በቃ የዚህ ሁለቱ አስተሳሰብ የሚያሳድጉ ወላጆች የሚያስተምሩ ወላጆች ትልቅ ኃላፊነትና ትልቅ ጸጋን ያላችሁ በአግባቡ ተወጡት ብላ ትመክራለች። ስላዳመጣችሁን ከልብ አመሰግናለሁ። ቴንክ ዩ